ሰላም ጤና ይስጥልን ተመልካቾቻችን ይህ የቤንሸኮ ቴሌቪዥን ነው። የቤንሸኮ ቴሌቪዥን ከደቡብ ራዲዮና ቴሌቪዥን ድርጅት ጋር በመተባበር ዘወትር ዕለተ ማክሰኞ ወደ እናንተ ይዞላችሁ የሚቀርበው የአማርኛ ስርጭታችን ካሁን ሰዓት ጀምሮ እናስተላልፋለን። በዛሬው መርሃ ግብራችን ሁለት ፕሮግራሞችን ወደ እናንተ የምናደርስ ይሆናል። የሙዚቃ ግብዣም አለን። 12 ሰዓት ተኩል ላይ ዜናም እናሰማለን። ፕሮግራሙን በመምራት አብራችሁን ቆየው እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ማቴዎስ ዘለቀና ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። Make a
ውድ ተመልካቾቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ወደ መጀመሪያው መሰናዷችን እናመራለን። የመጀመሪያው ፕሮግራማችን የሚሆነው ባልደረባችን ተዘራ ጥላውን ያዘጋጀውን ፕሮግራም ተከታትለን እንመለስ። መልካም ቆይታ። ግዴታችን አንድ አካል ነው የመብታችን ዕዳ አይደለም ዕዳ ግብር ለአንድ አካባቢ ማህበራዊና ኢኮኖሚያዊ ልማትን ለማፋጠንና የዜጎችን ፍትሃዊ የልማት ተጠቃሚነት ለማረጋገጥ ሚናው የጎላ ነው። ከተሞችን ለነዋሪዎች ምቹ፣ ለንግድና ለኢንቨስትመንት ተመራጭ ለማድረግ በከተሞች የገቢ አማራጮችን በአግባቡ መሰብሰብና ለታለመለት ዓላማ መዋል ያስፈልጋል። የሸኮ ከተማ አስተዳደር ከተመሰረተች የጥቂት ዓመታት ዕድሜ ያላት ብትሆንም ወጪዎቿን በገቢ ለመሸፈን በትኩረት እየሰራች ትገኛለች። ያው እንግዲህ በዚህ ዓመት እቅዳችን 103 ሚሊዮን ይዘን ነበር የተነሳ ነው። ያው ከአምና ተሞክሮ እንደጀመርነው አምና ላይ አዲስ መዋቅር ነበረ። ብዙ ነገሮችን እዛ ጥለን ነበር የወጣ ነው። ወረዳው ላይ ግብር ከፋይ መረጃ ብቻ ነበር ይዘን የወጣ ነው። ፋይል ብቻ ነበር ይዘን የመጣ ነው። ለዚህ አዲስ ከተማ ሲቋቋም ደግሞ ምን ያስፈልጋሉ የሚለውን ከአመራሩ ጋርም ከባለሙያው ጋርም ጠንከር ያለ ውይይት በማድረግ ነው። ከተማዋን የተለያዩ መሰረተ ልማቶች ያስፈልጓታል። ከዛ አንፃር ብዙ ስራዎች ተሰርቷል። በእኛ በገቢም ተሰርቷል፣ በአመራሩም ተሰርቷል። የከተማዋ የንግዱ ማህበረሰብም ግብርን መክፈል የዜግነት ግዴታ ብቻ ሳይሆን ዘመናዊነትም ነው ይላሉ። ግብር ማለት አንደኛ የዜግነት ግዴታ ነው። የዜግነት ግዴታ መሆኑን ደግሞ የምትረዳው በከፈልከው ግብር ልክ ልማት ስታገኝ ነው። በተለይ ይሄ የከተማ አስተዳደር ከገባ ጊዜ ጀምሮ ፊት ከነበረው የግብር አከፋፈል ስርዓት ለየት ያለ ነው። እውቀት ላይ በእውቀት የተገነዘበ እኔ ለምሳሌ በግሌ በአንድ ወቅት ከፍተኛ ችግር ደርሶብኝ ነበር። እስከ ከፍተኛ ሕክምና እንትን ብዬ አካለ ጎዶሎ ነኝ። ችግሬን በመረዳት ፊት ከምገፍለው ግብር የከተማ አስተዳደሩ በመረዳት ያሳለፍኳቸውን ያልሰራሁባቸውን ጊዜ በማለት 50% እንድከፈል አድርጎኝ እኔም አቅሜ እንዲደረጅ አድርጎኛል። አሁን ግን ባይለይ ልክ አካለ ጎዶሎኝ ትላንት የነበረኝን አቅም አሰባስቤ ይኸው እንደምታዩት ይሄን ኢንቨስት ያደረኩ ነው። በግብር ከፋይ ተመርጬ በመምጣቴ በጣም ደስተኛ ነኝ። ከዚህ በፊት ግብር አልከፈለም ተብዬ ንብረቴ ሁሉ ተወስዶብኝ ነበር። እውነቴን ነው። ደስታ ነው የሚሰማኝ አሁን በጣም ከፍተኛ ደስታ እና በጣም ግብር በአግባቡ በመክፈሌ ደስተኛ ነኝ። ግብርን በወቅቱና በታማኝነት መክፈል ነፃነትና በራስ መተማመን ይፈጥራል የሚሉት ግብር ከፋዮቹ የምትፈልገውንም አገልግሎት በወቅቱ ለማግኘት ያስችላል ይላሉ። ግብር ስትከፍል መንገድ ታገኛለህ፣ ውሃ ታገኛለህ፣ መብራት ታገኛለህ። ከነዚህ ጋር ተያይዞ እኔ በቅርብ ጊዜ በዚህ አንድ ዓመት ውስጥ ብዙ ለውጥ አግኝቻለሁ። የሸኮ ከተማ ስታያት የበሬ ግንባር የምታከል ከተማ ነች። ምክንያቱም አንድ መስመር ነው ያላት። በዚህ አንድ መስመር ውስጥ እስከ 6 ሰዓት አንድ ሰው ብትቀጥር 6 ጊዜ ትገናኛለህ። አሁን ግን የከተማ አስተዳደሩ ከገባ በኋላ ሙሉ ከተማው ተሸንሽኖ በቃ ፕላንድ በሆነ መልኩ ደስ የሚል ነገር እያየን ነው። ዲሽቦች ተጀምረዋል፣ ህንፃዎች ተጀምረዋል። እንደምታየው አሁን ጥሩ እንቅስቃሴ ላይ ነው ያለው። ሁለተኛ የምትከፍለውን ግብር በልማቱ በከፈልከው ልክ ታያለህ። እንደውም የተሻለ ነገር ከየት አመጡ ብለን እስከምንል ድረስ። ስለዚህ ግብር ጥሩ አይነት ግብር መክፈል ልማትን እንድታገኝ የሚያነሳ ትልቅ ፖይንት ነው። ግብር መክፈልን በተመለከተ ግብር ለራሱ ነፃነት ነው። ግብር የምትከፍል ከሆነ ካንተ በነፃነት መንቀሳቀስ ትችላለህ፣ በነፃነት መስራት ትችላለህ። የምትፈልገውን አገልግሎት መጠየቅ፣ ደረትን ነፍተህ መጠየቅ ትችላለህ። አገልግሎት ይሄ ተጓደለብኝ፣ ይሄን ማግኘት አለብኝ ብለህ መጠየቅ ትችላለህ። ምክንያቱም ግብር ከፈልክ ማለት የራስን አስተዋጽኦ አበረከትክ ማለት ስለሆነ ማለት ነው። ስለዚህ ግብር መክፈል ለኛ ለነጋዴዎች አንደኛው የንግድ ዘርፋችን ነው፣ የህይወት መሰረታችን ነው። ግብር በጣም ወሳኝ ነው። ለከተማችን እድገት ራሱ ግብር መክፈል ግዴታ ነው። ምክንያቱም መንገድ እንዲሁም ውሃ እንዲሁም መብራት ያልተዘረጉበት ቦታዎች የሚዘረጋው የውስጥ ለውስጥ መንገድ የሚዘረጋው ግብር ሲከፍል ነው ሰው እንጂ ወረዳው ከየትም አያመጣም። ማንም ሰው ግብሩን ግዴታ ነው ብሎ ሲከፍል ለከተማዋ እድገት ለከተማዋ ድምቀት ያሳያል። ከዛ በተረፈ ደግሞ የወረዳችን አስተዳደር ሰላምን በማንጣት የሚገርም ነገር ትልቅ ሚና አለው። ብዙ ችግሮች ነበሩ፣ እነዛን ችግሮች አስወግዶ ሰላምን አመጥቷል። ከዛ ባለፈ ደግሞ የመሬት ጥያቄ ለኢንቨስትመንት ስንጠይቅ ቅድሚያ ነው የተሰጠን፣ ሰጡን። ይህንን በሰጡን መሰረት ያው 6 ወር ባልሞላ ውስጥ እኛም ሰርተን አሳይተናቸው በ2017 ዓመተ ምህረት ለገቢ አሰባሰቡ ትኩረት ሰጥቶ በመሰራቱ ከቅድ በላይ የተሰበሰበ ሲሆን ዘንድሮም ለዘርፉ ልዩ ትኩረት መሰጠቱም ተገልጿል። አመራሩን በቅንጅት አንድ በመሆን
ከተማው ምን ያስፈልገዋል? መንገድ ያስፈልገዋል፣ ውሃ ያስፈልገዋል፣ የተለያዩ መሰረተ ልማቶች ስለሚያስፈልጉት ይሄ ደግሞ የሚሟላው በምንድነው? በገቢ ነው። ስለዚህ በዛ ልክ ነው ጠንከር ያለ እርምጃን በመውሰድ ነው ይሄንን ልናሳካ የቻልነው። አሁን ላይም አምና ላይ ከእቅዳችን በላይ ነው። 48 ሚሊዮን ነበርን ወደ 77 ሚሊዮን በመሰብሰብ ነው እቅዳችንን ከእቅድ በላይ ሰብስበን ነው የተለያዩ ልማቶችን የሰራ ነው። አሁን ላይም በ4 ወር ብቻ ማለት ነው ከ37 ሚሊዮን በላይ ተሰብስቧል። እቅዳችን 26 ሚሊዮን ነበረ የ4 ወር ከ15 ቀን ማለት ነው። ከ4 ወር ከ15 ቀን 32 ሚሊዮን ነው። የ4 ወሩ ደግሞ 26 ሚሊዮን ነው። 32 ሚሊዮን ሰብስበናል። ከመዘጋጃ አንጻርም በዛው ልክ ነው። ሁሉንም የፈጸምነው ከ100% በላይ ነው። ይሄን ለምንፈጽም የቻልነው ያው እንዳልኳችሁ የአመራሩም ጥንካሬ ነው፣ የባለሙያም ጥንካሬ ነው። በተለይም የሸኮ ወረዳ በከፍተኛ ደረጃ ቡናና ቅመማ ቅመም አምራች መሆኗ በዘርፉ በርካታ ነጋዴዎችና ኢንዱስትሪዎች እንዲገኙ ምክንያት ሆኗል። ከተማዋ ገቢ አግኝታ 3 ነጋዴ አለ። አመራዋ ሀሌታ አለ። ያው ቡና አቅራቢ ነው አብዛኛው እኛ ጋር ያለው። ከነሱ ነው ጥሩ ገቢ የምናገኘው። እነሱንም ደግሞ ፋይላቸውም ሪፖርት በማቅረብ በየወሩ ያቀርባሉ። ዲስኮዲት በማድረግ እያንዳንዱ ነገሮችን ቼክ በማድረግ ጥሩ ገቢ የምናገኘው ከሀሌታ ነው። በአጠቃላይ ለሚከፍሉ አሉ፣ አመራዋም ይከፍሉ አሉ። ግን የኛ ገቢ በጣም ጠንካራ ገቢ የምንሰበስባለው የምንለው ከሀሌታ ነው፣ በቡና አቅራቢ እንደሚታወቀው ማለት ነው። ስለዚህ እዛ ላይ ነው አብዛኛው የምንሰራው፣ ቡና ላይ ነው። ሌሎቹም በዛው ልክ ነው፣ አያስገቡም ሳይሆን ባላቸው መጠን በስራቸው መጠን ግብር ይከፍላሉ። የከፈሉትን ነገር ደግሞ እኛ ወደ ልማት ነው የምናውለው። ምክንያቱም አንድ ሰው ግብር ከከፈለ መንገድ ሊሰራለት ይገባል፣ በቃ መሰረተ ልማቶች ሊሟላለት ይገባል። ስለዚህ በዛ ልክ ነው እየሰራን ያለነው። የምንከፍለው ግብር ለከተማዋ ልማት እየዋለ መሆኑን በተጨባጭ እያየን ነው ይላሉ የንግዱ ማህበረሰቦች። ግብር በአግባቡ በመክፈሌ ደስተኛ ነኝ። ግብርም በከፈልኩት ደግሞ ከተማው ለውጥ እየታየ ነው። ውስጥ ለውስጥ መንገድ እየተሰራ ነው ያለው። ግብር መክፈል ደግሞ የአንድ ዜጋ ግዴታ ነው። ከሰራ ግድ ነው መክፈል ያለበት። ያ ደግሞ ተመልሶ ለሀገር ልማት ነው የሚውለው ይታወቃል። ይህን ደግሞ ህብረተሰቡ ያው ከቢሮ ጋር በመተባበር ለአካባቢ ልማትና ለመንግስት ደጋፊ መሆኑ በግልጽ እየተነገረውና ግንዛቤ ጨብጧል ማለት ይቻላል ነጋዴው። ተቋሙ ከዚህ ቀደም የነበረውን የተገልጋዮች ቅሬታ ለመፍታት ዘመናዊና የተደራጀ የመረጃ አያያዝና የገቢ መክፈያ ስርዓትን ዘርግቷል። ከወረዳ ስንመጣ እውነትም ብዙ ነገሮች ነበሩ። የፋይል መጥፋት፣ በተደጋጋሚ ነጋዴ መመላለስ ነገር ነበር። ግን እዚህ ከመጣን አዲስ ፋይል ነው ዘን የመጣ ነው። ስለዚህ በየመልኩ በየዘርፉ ሀሌታ ባሌታ ለበለ አመሯ በአመሯ አደራይተን ያስቀምጥ ነው። ባለሙያ መዝገብ ቤት እንኳን ባለሙያ ባይነር ራሳችን ገብተን ባስቀምጥ ነው ቦታ ነጋዴም ሳይጉላላ እዚህም ተቀምጦ ብዙ ሰዓት ሳይፈጅ ፋይሉን በስርዓት እናወጣለን። የሚፈልገውን አገልግሎት ምንድነው የምትፈልገው ይሄ ሲለን ፋይሉን ባለበት አውጥተን ነው ምን ሰጠው። ከቴክኖሎጂ ጋር እንትን ለማለት ሲስተም አለን እኛ አሁን በራሳችን ነው። በፊት በየወረዳም በየምንም ከሆነ ክልል ነው ሲስተም ያስገባው። እኛ ግን ከተማ አስተዳደሩ በራሱ ወጪ ሲስተም ማለት ያንዳንዱ ነጋዴ በሲስተም ነው መክፈል ያለበት፣ በቴሌ ብር ነው መክፈል ያለበት ስለተባለ እኛ ክልሉ እስኪ ያስገባልን ብለን የተቀመጥነው ነገር የለም። እጃችንን አጣጥፈን ከንቲባ ጋር ወራን። ከዛ ከንቲባው ሙሉ ወጪ ሸፍኖልን 77,000 በላይ ብር ወጪ አድርገን ሲስተም አስገብተን እያንዳንዱ ነጋዴ በሲስተም ግብሩን ተወስኖለት በሲስተም እንዲከፍል ያለምንም መንገላታት በሲስተም ከተወሰነ ቤቱ ቁጭ ብሎም በቴሌ ብር መክፈል ስለሚችል ያለምንም ሲስተም ከሌለ ግን ይመጣል እዚህ በማኑዋል ነው ገና ባንክ ሂድ እዚህ ሂድ ብሎ መንገላታት ለማስቀረስ ስንል አምና ላይ ነው ሲስተሙን ያስገባነው በራሳችን ወጪ። ክልልም አልጠበቅንም። ያም ነገር ነው ለያንዳንዱ ነገር መሰረት ግድ ነው ቴክኖሎጂ መግባት ያለበትም ለነጋዴውም ነው ለኛም ነው ጥቅሙ። እኛም በሸኮ ከተማ አስተዳደር ተገኝተን ያሰናዳውን ፕሮግራም በዚህ ቋጨን። ሰላም። ግዴታችን አንድ አካል ነው የመብታችን ዕዳ አይደለም ዕዳ። ውድ ተመልካቾቻችን ከፕሮግራሙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። በቀጣይነት ወደ ሁለተኛው ፕሮግራም እናመራለን። ደግ ማለት ምን ማለት ነው? ደግነትስ እንዴት ይገለጣል? ደግ የሆኑ ሰዎች መገለጫቸው ምንድነው? ባልደረባችን ቡዛየው አሰሳኝ ያዘጋጀውን ፕሮግራም ተከታትለን እንመለስ።
የምለው ያው ለሰው ልጆች መሰጠት፣ ሰዎችን መርዳት፣ ላጡት አረጋውያን፣ ቤተሰብ ለሌላቸው ህጻናት እንዲሁም በየሜዳው ለተቸገሩ ሰዎች መርዳት በእኔ በኩል ደግነት የሚል ትርጉም አለው ብዬ ነው የምለው። ደግነት የሚገለጽበት የራሱ የሆነ ነባራዊ ሁኔታ አለው ብዬ አስባለሁ። በአባባልም ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚል የአበው አባባል አለ። ከዚህ አባባል በዘለለ ያው በበጎነት ውስጥ የሚታይ ነው ደግነት። ደግነትን በብዙ ነገር ከፍለን ልናየው ይገባል። በአንድ አቅጣጫ ብቻ ሳይሆን ደግነትን ሰው ካለው ነገር ላይ አካፍሎ ለሌለው ነገር ላይ ሲሰጥ ማየት አንድ ነገር ነው። ሌላው ደግሞ ከተረፈው ነገር ላይ አብዝቶ ለወገኑ ሲያካፍል ሲሰጥ ማየት ደግሞ ሌላ ነገር ነው። ለኔ ደግነት ከጎደለው ነገር ከሌለው ነገር ላይ አካፍሎ ለወገኑ ለወንድሙ ሲሰጥ ማየት የወንድሙን ሕይወት ሲታደግ ማየት ለኔ ትልቅ ነገር ነው ብዬ አስባለሁ። እንደ ሰዎች የሕይወት ዝንባሌ ይለያያል። እንግዲህ ደግነት ደግ የሚባሉ ሰዎች አንደኛ ከተፈጥሯቸው መሰጠት ያላቸው በተፈጥሯቸው ለመስጠት የተዘጋጁ እንዲሁም ከሁኔታዎች ጋር ራሳቸውን አስተባብረው ወይም ነባራዊ ሁኔታን እያዩ በተጨባጭ ከውስጣቸው ያለውን ተግባራዊ ለማድረግ ለመስጠት የተዘጋጁ አካላት ደግ ሰዎች ናቸው የሚል ትርጉም ነው ያለኝ። በኔ እይታ ደግ የሚባሉ ሰዎች ቅድም እንዳልኩት በህይወት ዝንባሌያቸው በኑሯቸው ያላቸውን ነገር አካፍሉ ቅኖች ማለት በቃ ቅኖች ለሰው የሚያስቡ የሚያስተውሉ ብቻቸውን ብቻ ከመኖር ከሌላው ጋር አብሮ መኖር ችግርን አብሮ ተካፍሎ ማለፍን የሚሹ የሚመኙ ሰዎች እነዛን እኔ እንደ ደጋግ ሰዎች አድርጌ ወስዳቸዋለሁ። ከሀሳብ ጀምሮ እስከ ተግባር ድረስ ማድረግ መስጠት፣ ለሰዎች ማሰብ፣ ሩህሩህ መሆን፣ አዛኝ መሆን ከራስ በላይ ኢቭን የመጨረሻው እንትን እስከ መስዋዕትነት ለሰዎች መስዋዕት እስከ መሆን ድረስ የሚደርስ ትርጉም ያለው ነው። እንግዲህ ብዙ ሰዎች አሉ። በዋና ዋናዎችን ስናይ ለምሳሌ እንደነ ዶክተር አበበች ጎበና፣ ዶክተር ቢኒያም እንዲሁም ደግሞ ከውጭም የምናያቸው በጎ ስራ የሚሰሩ አካላት እንደነ እማሆይ ትሬዛ የመሳሰሉት ደግ ሰዎች፣ ሩህሩህ ሰዎች አሉ። ህይወት ልምምዳችን ሰዎች በየጊዜው ደግነታቸውን እያሳዩ የመጡበት ሁኔታ ነው ያለው። በአስከፊው ጦርነት ግጭት ውስጥ እንኳን እነ ሄነሪ ዱና የከፈሉት በጎ ነገር ቀላል አይደለም። ዓለምን ሁሉ ያስተማረ ትልቅ ነገር ነው ብዬ ነው ማስበው። ከዛ ወዲህ በህይወት ዘይቤያቸው ሰዎች የተለያየ ኢኒሼቲቮችን እያቋቋሙ የበጎነት ስራ ይሰራሉ። ከዛ ውስጥ እነ ማዘር ትሬዛን እናስታውሳለን። እንደገናም ደግሞ በአገራችን ስመጥሯ ወይዘሮ አበበች ጎበና ከ77ቱ ረሃብ ድርቅ ጋር ተከትሎ ወላጃቸውን በድርቅ በረሃብ ያጡትን ህፃናት ሰብስበው ሲጦሩ፣ ሲደግፉ፣ ሲያስተምሩ፣ ሲንከባከቡ የነበረበት ሁኔታ ነው ያለው። ከዛ ወዲህም ደግሞ እነ ዶክተር ቢንያምን በገርጌሲዮን ውስጥም ደግሞ ጥሩ የሚባሉ ስራዎች እየተሰሩ የመጡበት ሁኔታ ነው ያለው። ሌላው ደግሞ ትልቁ ነገር በጀግንነት ውስጥ ያለው ደግነት ነው። በጀግንነት ውስጥ ያለው በጎነት፣ በጀግንነት ውስጥ ያለው ይሄ ህይወትን ሰጥቶ ህይወትን እኔ አልፌ ጓዶቼ አልፈው ወገንን ህይወት ያድኑ ግዳጃቸውን በተገቢው መንገድ ይወጡ ብለው ፈንጅ ተረማምደው ራሳቸውን አሳልፈው የሚሰጡት በጎነት አለ። ይሄ ከበጎነትም የበለጠ የደግነትም ዳር ጫፍ ነው ብዬ ነው ማስበው። ደግነት በአብዛኛው አዎንታዊ ጎን ነው የሚኖረው። እንግዲህ ስላለው ብቻ አይደለም ሰው የሚሰጥ ባይኖረውም በሀሳብ ደረጃ ራሱ ሩህሩህ መሆን ማሰብ ከሌሎችም ማስተባበር መቻል ራሱ አንዱ ደግነት ነው። ሌላው ያለው ደግሞ
መስጠት የሚችልበት እንዲራራ የማድረግ ነገም ደግሞ እኔ የዚህ አይነት ጣፋንታ ሊያጋጥመኝ ይችላል። ለምሳሌ አረጋውያንን ብናይ ያው ከእድሜ አንጻር ነው ሰው ወደ አረጋውያን የሚሄደው። ስለዚህ እኛም ደግሞ ነገ አረጋውያን ልንሆን እንችላለን። እንደዚህ አይነት አጋጣሚ ሊያጋጥመን ስለሚችል ልንረዳ፣ ልንደግፍ፣ ሩህሩህ ልንሆን፣ ፍቅር ልናሳይ ይገባል የሚል ነገር ነው ያለኝ። በሌላው ጎኑ ደግሞ ተቃራኒ ይሄ አሉታዊ ጎኑ የሚባለው ደግሞ አንዳንዴ ምንም በሌለን ሰዎችን እንርዳ ብለን ስንል ቤተሰብ አለን። ቤተሰብንም እስከ መጉዳት ሊያደርስ ይችላል። አንዳንዴ ስሜትህ ለነኚህ ሰዎች እጅግ ከማሰብ የተነሳ ቤትንም አሳልፈ የመስጠት ሁኔታ አለ። ያለችንም ትንሽ ምግብ ብትሆን እሷንም ለመስጠት የምታደርጋቸው ጥረቶች ይኖራሉ። በዚህ አጋጣሚ ደግሞ አንተ ያለህ ቤተሰብ ሊጎዳብህ የሚችልበት ሁኔታ አለ። አንዳንዶችም ምንድነው እኛ እያጣን እኛ ሳይኖረን ልንረዳ የምንችለው የሚል ነገር አለ። ስለዚህ ይሄ ደግ ሰው የሚባል አካል ደግሞ ሲሰጥ በምድርም የሚያገኘው በረከት እንዳለ ሆኖ በሰማይ በኩል ደግሞ በሰማይ ቤት በኩል ደግሞ የሚያገኘው ተስፋ መንግስተ ሰማያት አለ። ተስፋ ገነት፣ ጀነት የምንለው አለ። እሱንም ታሳቢ አድርጎ ነው እሱ በሚሰራው ስራ እሱም ብቻ ሳይሆን ቤተሰቦቹም ወደዛው በዛ መስመር የሚሄዱበት አግባብ ይኖራል። ለምሳሌ አንድ አባት ደግ ከሆነ የሚወልዳቸው ልጆች ደግ እንዲሆኑ እንዲማሩ ያደርጋል። አንዳንድ ቦታ አይተን እንደሆነ በፊልምም ማየት ይቻላል፣ በተለያዩ አጋጣሚዎች ማየት ይቻላል። አባት ሲሰጥ ያየ ልጅ ድሃ ሲንቀሳቀስ ሲለምን ያለቿን የሚሰጥበት ሁኔታ አለ። ከምግብም ከቁሳቁስ እንኳን ልብሱን አውልቆ የሚሰጡ አካላት አሉ። እዚሁ ኢትዮጵያ ውስጥ እንኳን ማየት የሚቻልበት ሁኔታ አለ። ስለዚህ ደግነት ከአሉታዊ ጎኑ ይልቅ አዎንታዊ ጎኑ በጣም የሰፋ ነው። በአዎንታ የሚገለጸው የተቸገረውን ሰው ምንረዳውን ሰው ልንረዳ ያሰብነውን ሰው አስበን አቅደን አደራጅተን ለብቻ በጣም ይከብዳል። አንድ ሰው አንድን ሰው ልርዳ ቢል የተወሰነ እርምጃ ይወስደዋል እንጂ የተወሰነ ጋፕ አድርሶ ይተወዋል። ሁላችን በጋራ ሆነን ሰብሰብ አድርገን ያለንን አቅም፣ ያለንን ገንዘብ፣ ያለንን እውቀት፣ ያለንን ጉልበት አንድ ላይ አድርገን ስንረዳ እንደ ዶክተር ቢኒያም እንደ ገርጌሲዮን ስናደርግ ጥሩ ይሆናል፣ ውበትም ይኖረዋል። እኛ ኢትዮጵያውያን ጥሩ የመረዳዳት ባህል አለን እኮ የቆየ ታሪክ አለን። ያንን የቆየውን ታሪካችንና ባህላችንን ማጠንከር ማልመድ ለትውልድ እንዲረዳው ትውልድ እንዲገነዘበው ካደረግን እዛ ላይ ያለው አዎንታ በጣም ጥሩ ይሆናል። አሉታዊው ዝም ብለን ተቸግረናል ብሎ ሲመጣ እየመዘዝን የምንሰጠው ነገር እኔ እሱን ነገር አልደግፈውም። እሱን ማየው በአሉታ ነው። እንግዲህ የደግነት ውጤት አንደኛው ደግ ስትሆን አንተ ውስጣዊ ደስታ ይኖርሃል፣ ቤትህ በረከት ይኖረዋል። ትንሽ ሰጥተህ ሰፊ ነገር ቤትህ እንዲሞላ ያደርገዋል። ፋይናሊ ደግሞ ወይም በመጨረሻ መንግስተ ሰማያትን ትወርሳለህ። ተስፋ የምታደርገውን የላይኛውን በምታምንበት እምነት ትወርሳለህ ማለት ነው። ስለዚህ ደግ እንሁን የሚል አስተያየት አለኝ። የደግነት ውጤት በበጎ ነገር ውስጥ ሆነን ደግ ነገር ስናደርግ ህይወታችን ነው። በህይወታችን እርካታ እናገኛለን። ትልቅ መንፈሳዊ እርካታ እናገኛለን። አእምሯችን ያርፋል። የሰበሰብነውን ነገር እኮ ይዘነው ላንሄድ እንችላለን። በኮሮና ጊዜ አይተን ከሆነ አውሮፓውያን የሰበሰቡት ገንዘብ እኮ አላዳናቸው። ገንዘብ ይሄ ሁሉ ገንዘብ እያለን አላዳነንም ብለው አውጥተው የጣሉበት ሁኔታ ነው ያለውና ገንዘባችንን በአግባቡ ለመልካም ነገር ስንጠቀመው ጥሩ ነው ብዬ አስባለሁ። ከላይ ወደ ታች ቁልቁል የሚወረወሩ ፏፏቴዎች፣ ክረምት ከበጋ የሚፈሱ ወንዞችና ጅረቶች፣ አስደናቂ የተፈጥሮ መልክዓ ምድራዊ አቀማመጥ፣ በልምላሜ የተዋቡ ሜዳዎችና ሸንተረሮች ከውብ ባህልና ታሪኮች ጋር በጉያው የታቀፈ ድንቅ ምድር። ይህ ቤንች ሸኮ ዞን ነው።
ለሀገራችን ኢኮኖሚ ዋነኛ የጀርባ አጥንት የሆነውን ቡናን በስፋት ወደ ማዕከላዊ ገበያ የሚያቀርበው የቤንች ሸኮ ዞን የጎማ ዛፍን ጨምሮ በርካታ ተፈጥሯዊ ሀብቶችም የበለጸገ ነው። ለተለያዩ የኢንቨስትመንት አማራጮች በእጅጉን አመቺ የሆነው ይህ ዞን ከገጸ ምድር ሀብቶች ባሻገር የከርሰ ምድር በረከቶችንም ታድሏል። ወደ አካባቢው መጥተው ማልማት ለሚፈልጉ ባለሀብቶች በርካታ የኢንቨስትመንት አማራጮች ይገኛሉ። ግብርናና ኢንዱስትሪ፣ ሆቴልና ቱሪዝም እንዲሁም ንግድና ሌሎች ዘርፈ ብዙ የኢንቨስትመንት አማራጮች የዞኑ ዋነኛ መገለጫዎች ናቸው። ሀገራችን ኢትዮጵያን በብልጽግና ማማ ወደፊት ለማንደርደር እየተደረገ የሚገኘውን የቀን ከሌሊት ትጋት በቤንች ሸኮ ዞንም የሚታይ ለውጥ አምጥቷል። ዛሬ በዞኑ በርካታ የመሰረተ ልማት ዝርጋታዎች እየተከናወኑ ይገኛሉ። የኢትዮጵያ አየር መንገድ ተርሚናል ግንባታ፣ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ ምንጭነት እየተገነባ የሚገኘው ደምቢ ሎጅ ወረዳን ከወረዳና የዞን መቀመጫን ከወረዳ የሚያስተሳስሩ መንገዶች ከፈታና ዝርጋታን ጨምሮ በሆቴልና ቱሪዝም፣ በከተማ ልማትና በሌሎችም የልማት መስኮች የሚታዩ ተግባራት እየተከናወኑ ነው። በመሆኑ ተዝቆ የማያልቅ ሀብት ባለቤት በሆነው ቤንች ሸኮ ዞን መዋለ ንዋዩን አፍሰው ራሱንና ሀገሩን እንዲጠቅሙ ጥሪያችንን እናስተላልፋለን። ይምጡ፣ ይጎብኙ፣ ኢንቨስት ያደርጉ። የቤንች ሸኮ ዞን አስተዳደር ነው። Gajo